ብሩኬ ለመሀሌት ተንበርክኮ ይቅርታ ጠየቃት። ቅድስት የመጨረሻ ጨለለችም አበደችም። መድብል ቅድስትን ሊያረጋጋ ቢሞክርም ቅድስት ግን በጣም ስለተናደደች የምታደርገው ግራ ገባት። ብሩክ ትልቅ ስህተት ሰራ። በህይወቱ ልጁን ሁላ ልትገልበት ያለችን ሴት አሁን ተንበርክኮ ይቅርታ መጠየቁ በጣም ያሳፍራል። እውነት ለመናገር ቅድስት ለብሩክ ብዙ ዋጋ ከፍላለች። ልጁ ሳትታመም በፊት ማህሌት እያሰቃየቻት እስካሁን ድረስ ለሱ ብዙ ሆናለች። ብትወደውና ብታፈቅረው እንጂ ጥላ መሄድ ጠፍቷት አይደለም። ብሩክ አሁን ቅድስትን ስለከዳት የመጨረሻ ተናዳ እሱ የሚባል ሰው ማየት አልፈልግም አለች። መድብል እንደምንም ብሎ እስኪ ዝም በይ ይታረቁ እያላትም፣ በእርግጥ መድብል ማህሌትን አልፈለገም ነበር። ብሩኬ የኔ ምርጫ ናት፣ ምንም ማድረግ አልችልም፣ በእሷ ልጨክን አልችልም ሲለውም አማራጭ ስለሌለው እሺ በማለትም ቅድስትን እባክሽን ቅድስቴ እያወሩ እኮ ነው ማለት የኔ ወንድም ደግሞ ልቡ ምስኪን ነው፣ ይቅርታ ጠየቃት እንጂ እኮ አብረው ኖሩ ማለት አይደለም አላት። ቅድስት ግን ልትረጋጋ አልቻለችም። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ይዘን መጥተናል። እንግዲህ በጣም በሚያሳዝን ሁኔታ የቅድስት ልብ በጣም ተሰበረ። ምክንያቱም ቅድስት እንግዲህ አሁን ላይ የተሰበረችበት ምክንያት ብሩክ መሀሌት ቤት ድረስ ሰተት ብላ ብሩኬ ይቅርታ ስትለው እኔ ነኝ ይቅርታ ማለት ያለብኝ ማለት ለሁሉም ነገር አብረሽኝ የለፋሽውን ገንዘብ ወደ ኋላ አድርጊያለሁ። ከዚህ በኋላ ሁሉም ነገር ይቅር ተባብለን ደስ የሚል ህይወት መኖር ነው የምንፈልገው አላት። ምን? እኔ እኮ ይቅርታ ልልህ ነበር የመጣሁት፣ አንተ እኮ ይዋናለች። ተንበርክኮ ይቅርታ ጠየቃት። እሷም እሺ ብላ ይቅርታውን ተቀበለች። በዚህን ሰዓት ማህሌትን ይቅርታ ሲቀበል እና ደግሞ ተንበርክኮም ይቅርታ ሲላት ቅድስት የመጨረሻ ልቧ ተሰበረ። በጣም አዘነችበት። እኔ ህይወቴ ሙሉ ሴት ልጅ እኮ ነኝ፣ ለሱ ሳገለግል የከረምኩት ዝም ብዬ ነው እንዴ? በጣም ያሳዝናል። እንዴት እንደዚህ ያደርጋል መድብል? እንዴት? እኔ እሱን በጣም ነበር ማምነው፣ በጣም ምክንያቱም ከተሰቃየበት የህይወት ታሪክ ሀብሎ ህይወቱን ሲጀምር እኔ አብሬ ነበርኩኝ። አየህ ወንድ ሲባል በጣም ሴቶችን እጠላ ነበር። ወንድ ላይ ጥላቻ ሲኖራቸው ልክ እውነት አላቸው። እኔ ምን አጎደልኩበት? እኔ ክብሬን ሁለ ነገሬን ልስጥህ እያልኩት እሱ እንዴት እንደዚህ እዚህ ከርታ ሳባብራው ከሄደች ሴት ጋር እንደዚህ ያደርጋል አለችው። መድብልም እባክሽ ቅድስት ታረጋጊ፣ እንግዲህ የሱ ምርጫ ሆነ፣ ምን እናደርግ? እኔ ወንድሜ ማህሌትን አይደለም እንደዚህ ተንበርክኮ ይቅርታ ሌላት ይቅርና አብረው ሊኖሩ ይቅርና እኔ በፍጹም ምንም ነገር በዙሪያው እንድትዞር አይቼ ሰምቼም አልፈልግም ነበር። ግን እሱ አረገው፣ ምርጫው ሆነ። ከሷ ሊቆርጥለት አልቻለም። እያስነካችሁም ባላቅም ወንድሜ ሁሉ ጊዜ ምርጫው ትክክል ነው። ግን መሀሌት ላይ የመጨረሻ ተሳስቶ አሳሳተኝ። አሁን ህይወቱን እንደገና ሊበሰቋቋል ነው አላት። ቅድስትም ይበሰቋቋልለታ፣ ወዶና ፈቅዶ ያደረገው ነገር ነው። እኔ ምን ቀረኝ ብዬ እዚህ ቤት እቆያለሁ፣ በቃ እሄዳለሁ ብላ ጓዟን መተብተብ ጀመረች። በዚህን ሰዓት ብሩክ እንደ ቅድስት ምን እየሆንሽ ነው? ይቅርታ አደረግኩላት፣ ይቅርታ ጠየቅኳ ስለተበዳደል ነው ነገር እንጂ ሌላ ነገር እኮ አላደረግኩም አላት። በዚህን ሰዓት መድብል አንተ ዝም በል ብሩክ፣ እንደዛ አይነት ነህ እንዴ? እኔ እኮ እንደዛ አይነት ሰው አትመስለኝም ነበር። እንዴት እንደዚህ ታደርጋለህ? ይችን የመሰለኝ ልጅ ላንተ ዋጋ እየከፈለች ላንተ እየኖረች እቤትህ ሚስቴ ብለህ የያዝካት ሴት ልጅህ ልትገል እያለች እሷ የልጅህን ህይወት አትርፋ፣ አሁን አንተ ታግተህ ለልጅ ስንት መስዋዕትነት እንደከፈለች ታውቃለህ? አታውቅም? በሷ ጥረት እኮ ነው እዚህ የደረስከው። ልጅህን በህይወት ያገኘሃት በሷ ጥረት ነው። ከግቢ እንኳ አላስወጣ ብላ በጣም ታሳፍራለህ እያለ መድብል ተናደደበት። ብሩክ ግን ምንም አላለም፣ ጸጥ አለ። አሁን ቅድስት አራስ ነብር ሆነች። ለማይገባው ሰው ጊዜን አባክኛለሁ፣
ከዚህ በኋላ በሰላም አሰናብተኝ አለችው። ምን? አዎ መውጣት አለብኝ። አንተ ከድሮ ሚስት ጋር ህይወትህን መኖር ትችላለህ። እሷ እያለ መቼም ዛሬም በሰራተኝነት ቀጥ አትለኝም አለችው። አረ ቅድስት ተረጋጊ አላት። አይ በፍጹም ከዚህ በላይ የሚያረጋጋኝ ነገር የለም። የሚያረጋጋኝን በተግባር አሳይተኛል። ስለዚህ እሷ ለእኔ ያላት አመለካከት ክፉ ቢሆንም አይፈረድባትም። እሷ በጣም ጥሩ ሴት ናት። ምክንያቱም ካንተ አንጻር ማለቴ ነው። ህይወቴን ላንተ ብዬ ብዙ ነገር ገብር ያለውኝ ያደረግኩትን ነገር እያነሳው ወይም ደግሞ አንተን ለማሸማቀቅ አይደለም። ግን ደግሞ አይዞን መልካም ህይወት ብላ ሻንጣዋን ይዛ ስትወጣ መድብል እንግዲህ አረ ቅድስት እስኪ መጀመሪያ እናዳምጠው፣ ምን እንዳሰበ አላማው ምን እንደሆነ ወደፊት እቅዱ ምን እንደሆነ እንየው። አይ አዳምጠሽ በኋላ ውሳኔሽን ብትወስኒ ነው የሚሻለው። የሚጸጽትሽን ነገር አታደርጊ ቅድስት አላት። ምን ላዳምጥ መድብል? ምን ልስማ? እስኪ ንገረኝ። ህይወቴን ሁሉ ገበርኩኝ በቃ። ስለዚህ ለብሩክ እንዳለችው እሷ እኔ ሰራተኛው እንጂ ሚስቱ እንደማልሆን ነግራኛለች። ክብር የምትለው ነገር አለ። ስለዚህ እውነቷን ነው። እኔ አሰሪ ላይ መንጠልጠል የለብኝም ብላ ልቧ ተሰበረ። በዚህን ሰዓት በጣም በሚገርም ሁኔታ ብሩክ እንግዲህ አንገቱን አቀርቅሮ እንባው ድውብ አለ። ምንድን ነው አለ መድብል። ፈልገን ነው ወደ ፈቅደ ያደረግከው ነገር ነው። ግን ይችን ምስኪን ልጅ እንባ ጎርፍ ሆኖ እንደሚወስድ አትጠራጠር ብሩኬ። ምክንያቱም ለአንተ ብላ ባትወድ ብዙ ዋጋ አትከፍልም ነበረ። በዛ ላይ ተስፋ እየሰጣት አሁን ከመጣ ራሱ እንግዲህ ዙሪያውን እያንጃበብን አንተና ቅድስት እናጋባለን እያለን ይሄ ሁሉ ታውቃለች። አየህ ምን ያክል እንደሰበርካት የእውነት አለው። ይቅርታ ልጠይቀኝ መጣች። በቃ በውስጤን የሚቅርታ ለመጠየቅ ፍላጎት ነበር። እና ታዲያ ተንበርክከን እንደ ይቅርታ የምጠይቃት ምን አርጋታል? ምን በድላታል? ህይወትን ሁሉ ሲኦል አድርጋ እያሰቃየች የኖረችን ሴት አንተ ምን አድርጋት ነው? ምን ትጃጃላለህ? አለ መድብል። ግን አማራጭ ስለሌለው ምንም ማድረግ ስላልቻለ ጸጥ አለ። እንግዲህ ምሳሌ ደግሞ ቅድስት ከቤት መሄዷን ስትረዳ አለቀሰች። ምን በድላን ነው አባዬ? ምን አርጋን ነው? ቅድስት እኮ ለእኔ ብዙ የሆነች ናት። አንተ በሌለበት ስጋ ገዝታ የምታበላ በሌላት ብር ተበድራ እኔ እንዳይረበኝ ብዙ ነገር ያደረገችልኝ እህቴ እናቴ ናት። ለምን ድረስ ያረግ አባዬ? በቃ እኔም ቅድስት ጋር ሄዳለሁ አለች። በዚህን ሰዓት መድብል አየህ ችግርህን፣ አየህ ልጅህ እንኳ የእሷን ውለታ በደንብ ይዘዋለች። ያሳዝናል። ካንተን ይህን አልጠብቅም ነበር አለ። ሌላው እንግዲህ ዝና አሁን ህልሙ ምኞቱ ሆኖለታል። ማህሌትን ሰተት አድርጎ እንግዲህ እዛ ሄዳ እንድትጠይቅ ይቅርታ ፈልጎ ነበረ። አሁን ይሄው እዛ ሄዳ ጠየቀች። ሰተት ብላ ብሩኬ ቤት ገባችለት። የብሩኬን ደካማ ጎን በመሀሊት ማግኘት ስለፈለገ አሁን ከምንም በላይ ደስተኛ ነው። ግን ደግሞ ኢፍራታ መሀሊት እዛ ቤት የገባችበት ተልቧ ተጸጽታ ይቅርታ ጠይቃ ሳይሆን ግን ደግሞ ለዝና ፍላጎት ማሟላት ፈልጋ እንደሆነ ተረድታለች። ይኸውልሽ ማለት በስነ ስርዓት ብሩኬን አግኝተሽ ህይወትሽን ማትኖሪ ከሆነ ከዝና ጋር ድጋሚ ብትገናኝ እመኝ ማለት ለብሩክ ነው ሁሉንም ነገር ዘግዝግ የምናገረው። ስለዚህ እውነተኛ ሴት ሆነሽ ህይወትሽን ኑሪ። ይህ ዝና የምትዩ ሰውዬ ምንም አላደረገልሽም፣ ሁላችንንም ጦስ ውስጥ ይዞን ገባ እንጂ አለቻት። እሺ በቃ ኢፍራታ፣ ግን ደግሞ ዝና እኮ ይገለኛል። ለምንድን ነው የሚገልሽ? አሁን እኮ ጀግናዎች መካከል ነሽ። ወንድሙ ባልሽ ማንንም የማይፈሩ ጀግና። እነዛን የኻሊብ ሙሲሳን ዘበኞች ለቃቅመው ደፍተው ይዘው የመጡ ጀግኖች ናቸው። ለምንድን ነው የምትፈሪው? ዝናን አሁን ማንም አይፈራውም፣ ኻሊብ ሙሲሳንም አይፈሩትም። ስለዚህ ብትጠነቀቂ ነው የሚሻልሽ። ህይወትሽ ይበልጣል። ወይ አልወለድሽ ወይ ገንዘብ አለሽ፣ ዝም ብለሽ ስትንዘካዘኪ ይሄው እንደው ቀረሽ። ከዚህ በኋላ ያለው ቀሪ ህይወትሽን ፈጣሪን ይቅር በላይ ብለሽ ለምሳሌም ጥሩ እናት ሆነሽ አንቺም ልጅሽም ብትወልጅ ይሻልሻል አለቻት።
አላቅም ኤፍራታ አላቅም፣ ጭንቆኛል፣ ምን እንደምልሽ አላቅም አለቻት። እንግዳውስ አርፈሽ የማትቀመጪ ከሆነ ህይወትሽን የማታስተካከይ ከሆነ እመኝኝ ማለት አንቺ እንደሆንሽ መቼም የምትማሪ ሰው አይደለሽም። እኔንም ራሱ ወንጀለኛ አድርገሽ ይኸው ተዝና ድብብቆሽ እየተደባበቅኩ ነው የምኖረው፣ ያዘኝ አላዘኝ አገኘኝ አላገኘኝ እያልኩኝ። ስለዚህ ስርዓት ይኖርሽ፣ ህይወትሽን ኑሪ አለቻት። እሺ ኤፍራታ አለች። ግን ብሩኬ እኮ ተንበርክኮ ይቅርታ አለኝ ስትልም ምን በደለሽው? የበደልሽው አንቺ፣ ልጁን ልትገልበት ያልሽው አንቺ። እንዴት ይቅርታ ጠየቅሽ? እየዋሸሽ መሆን አለበት። በዛ ላይ ብሩክ ደግሞ በጣም ጀግና ሰው ነው፣ ለምንም ነገር ወደኋላ አይልም አለቻት። እንኳን አንቺን ተንበርክኮ ይቅርታ ሊጠይቅና ለበደላቸው ራሱ ይቅርታ ይጠይቅ። በመልካምነቱ ልክ ብሩኬ ከባድ ነው አለች ማህሌት። ኤፍራታ የምሬን ነው ኤፍራታሞች እንዴ ማርያም ተንበርክኮ ነው እኮ የጠየቀኝ። ያችን ገረድ እንጭርጭር አረጋት። ከቤት እወጣለሁ ብላ ያዙ ይልቀቁኝ ስትል ደህና ልተር ነው ብዬ ደስ ሲለኝ ያመድብል የሚባል መለሳት። ግን ደግሞ ሀሳቡን እንዳያስቀይሱት እፈራለሁ። ማለት አብረን እንኖራለን ብሎሻል እንዴ አለቻት። ይቅርታ አድርግልኝ ብሎ ለምኖኛል፣ ግን ደግሞ አላቅም አለች። ያሳዝናል። ቅድስት በነፃ አገልግላ ቀረች ማለት ነው። ለሱ እኮ ያልሆነችው ነገር የለም። በቃ ወንዶች የዋሆች ናቸው አለች። እንዴ አሁን ይቅርታ ጠይቀች ከሱ ጋር ኑር እያልሻል ነበር፣ አሁን ደግሞ ለቅድስት አዘንሽ አለቻት። እንዴ እንደዛ ማለት ሳይሆን በቃ ወንድ ልጅ ዋጋ የምትከፍልለትን ሴት ሳይሆን የሚፈልገው ያሰቃየችውን ሴት እንደሚፈልግ ነው የተረዳሁት አለቻት። ዝም በይ እባክሽ አንቺ ወሬ ያለብሽ አለች። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ቅድስት የብሩኬ መሆን አለባት፣ እንዲሁም ደግሞ ማህሌት ከብሩኬ ጋር መታረቅ የለባትም የምትሉ እንደኔ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። መልካም ቆይታ ላለው። ሰላም አለይኩም ወረህመቱላሂ ወበረካቱ።